ባለፈው ክፍል በጽጌረዳ ምንም ነገር ባደርግ ላንቺ አስቤ ነው። እሺ እኔ አንቺን ለማሳደግ ብዙ መከራ አይቻለሁ። ልጅነቴን፣ ጉልበቴን፣ እድሜን ሁሉ ጨርሻለሁ። አውቃለሁ ማዬ፣ ደግሞ ሁሉም ነገር ይስተካከላል። ጊዜ ስጪኝ፣ ሁሉም ነገር እናስተካክሏለሁ። እሺ ሁሉንም ነገር እንደምታስተካክል እርግጠኛ ነኝ። እኔ ባንቺ ተማመናለሁ። እናቷ በጣም የቅርብ ወዳጄ ናት። ባለፈው ነው ከሷም ጋር ያስተዋወቀች። አንድ ላይ ግን የምትማሩ መሆኑን አላወቅኩም ነበር። እሳቸው ባንቺ እድሜ ክልል የሚሆን ልጅ አላቸው። እናንተ ትምህርት ቤት ነው የሚማረው? አውቃለሁ። በጣም ጥሩ፣ በደንብ ተግባቢው። ቤታችን እንደምታውቂው በጣም ብዙ ባዶ ክፍሎች አሉት። ከኛ ጋር ብትኖሪ በጣም ደስ የሚለው። አይ እንደሱ እንኳን አይሆንም። እየተመላለስኩም አልቻልኩም። መቼም አንተ አንድ ሴትን ከአንድ ሳምንት የዘለለ ግንኙነት ውስጥ አትፈልጋትም አይደል? በቃ አለቀ። ጽጌረዳንም እንደዛ የምታረጋ ነው የሚመስለው። ማኩ አሁን ግን ለጽጌረዳ የተለየ ስሜት ነው የተሰማኝ። እንዴት አይነት ጥሩ ልጅ መሰለሽ! ጨዋ ወልዶ ጨዋ ያሳደገው የትልቅ ሰው ልጅ መሆኑን ያስታውቃል። በጣም አሰልች ሰውዬ ናቸው። ወይ በጣም ነው የሚያስጠሉት። ቆይ ግን ገና አሟቸው እንደዚህ ያወሩ ሳያማቸው እንዴት ነው የሚያወሩት? ግን ቆይ ስራው ምንድን ነው? እሱም በቀላሉ እንደዚህ በስልክ አይወራ። በአካል ተገናኝተን ነው የምናወራው። አንቺ ከፈለግሽ የማይሆን ነገር የለም። እሱ እንደሆነ ዛሬውኑ ቤት አስገብተን ብንመጣም ደስ ይለዋል። አውቃለሁ፣ ግን ለምንድን ነው ይህን ሁሉ ነገር የምትነግረው? ነገ ወይ ከነገ ወዲያ አዲስ ነገር ነው። ግን አንቺ ነሽ እንዴ ፌቨን፣ እዚህ ምን ታደርጊያለሽ? አንቺ አምሻል እንደ ቀስ ብለሽ አታወሪም? ለናሊ እንደምታወሪው? አይ ድንገት ሳይሽ እኮ ደንግጬ ነው። እሺ ቆይ ምን ታደርጊያለሽ እዚህ? እኔማ የደረቁ ልብሶችን ላስገባ ነበር። ምን ያስጨውሻል ታዲያ? ቀስ ብለሽ አታወሪም? አይ ሳይሽ እኮ ስለደነገጥኩኝ ነው። ለምን ማየን ጠርጥሻት ተደብቃ እየሰማችሽ ነበር ብለሽ አትነግሪያትም? ኧረ እኔ እንደሱ አላሰብኩም። እሺ ለማንኛውም አሁን በቃ ዞር በይ ከዚህ ጋር። ነብዩ በሰዓት አንቺ ጋር ለምን እንደሚደውለው? ምናልባት የሆነ ነገር ፈልጉ ይሆናል። እጂ በቃ ሄሎ፣ ሰላም ነቢ፣ እንዴት ነህ? ፌቨን አንቺ ነሽ እንዴ? እኔ ነኝ። ከጽጌረዳ ጋር እኮ አንድ ላይ ቁጭ ብለን ፊልም እያየን እሷ መጸዳጃ ቤት ገብታ ነው እንዴ? እኔ ደግሞ ድንገት አንቺ ጋር የደወልኩ መስሎኝ ስልኬን እያየሁት ነበር። ለምንድን ነው ለእኔ ተሳስተ የምትደውል መሰለህ? ወይስ ልደውል አስበህ ነበር? አረ በጭራሽ እንደዛ አይደለም። ግን ያው ለጽጌረዳ ስደውል አንቺ ታነሻለሽ ብዬ አላሰብኩም ነበር። እንዴ ለምን አላነሳው? ይልቅ በኋላ ብዙ የምናወራቸው ነገሮች አሉ። በእኔ ስልክ ደውልልኝ። በነገራችን ላይ እኔም ለወራሽ ፈልጋቸው ነገሮች አሉ። ለማንኛውም ነገ እንገናኝ። አንተ ደግሞ አወራሻለሁ ብለህ ምን ልብ ማጓጓት ነው? በል በራሴ ስልክ ደውልልኝና በደንብ እናወራለን። ዛሬ በጣም አድካሚ ቀን ስላሳለፍኩኝ ማውራት አልችልም። ነገ ተገናኝተን እንነጋገራለን። አንተ ቆይ ምን ሆነሃል? ደውልልኝ እፈልጋለሁ እያልኩ አይደል እንዴ? ደውልልኝ እናወራለን። አንቺ እያዘዝሽ ነው እንዴ? አይ ማዘዝ አይደለም፣ ያው እኔ እናንተ ጓደኛሞች ስለሆነን ዝም ብዬ ነው። አዎ እኔ ማንም ሰው ሲያዘኝ ደስ አይለኝም። ይሄን ደግሞ አንቺ ጠንቅቀሽ ታውቂያለሽ። በጣም ይቅርታ፣ እንደዚህ ትናደዳለህ ብዬ ግን አላሰብኩም ነበር። አሁን ጽጌረዳን ፈልጌ ነው የደወልኩት፣ ለእሷ አስጫት። እሺ ለማንኛውም ነገ እናወራለን። ደህና ደር።
አንቺ ጽጌረዳ እንዴት አመሸህ ነብዩ? አለ ይመስገን። እንዴት አመሸሽ? ምን ነው በሰላም ደህና ነህ አይደለ? አረ በሰላም አትደንግጭ። ተመስገን። እኔ ደግሞ በይሳት ጋሽ የሆነ ነገሩን ልትለኝ ነው ብዬ ልቤ ስቅል አለ። እንዴ አንቺ አሁንም ስለ ጋሼ ነው የምታስቢው ማለት ነው? አዋ እንዴ ሌላ ስለምን ላስብ እችላለሁ? ይገርማል። አባትሽን በጣም ነው የምትወጂው ማለት ነው? አይ አባቴን አልወደውም ግን አልጠላውም። ማለት አልገባኝም። አንድ ሰው ለመውደድም ለመጥላትም ምክንያት ያስፈልጋል አይደል? እሱስ ልክ ብለሻል። እና ታዲያ አንቺ አባትሽን አታውቂው ማለት ነው? አዎ አባቴ እናቴ እኔ እንዳረገዘች ስትነግረው ነው ጥሏት የጠፋው። እና ታዲያ አባትሽ ጥሎሽ እንደሄደ ካወቅሽ ለምንድን ነው ያልጠላሽው? የነበረበትን ሁኔታ ማን ያውቃል? እሱን መጥቶ እስካላስረዳኝ ድረስ እኮ ምንም ማወቅ አልችልም። እናትሽን ጥሏት መጥፋቱ በቂ ምክንያት አይደለም? ለእናቴ አዎ በዛ ሰዓት እሷን ጥሏት መጥፋቱ ለእሷ በቂ ምክንያት ነው እሱን ለመጥላት። ለእኔ ግን እንደዛ አይደለም። ማለት ለእናቴ የባልነትና የልጅ አባት የመሆንን ክብር ስላላሳያት እና ደግሞ ለእሷም ክብር ስላልሰጣት ልጠላው ትችላለች። ለእኔ ግን ለእኔ በቂ አባት ላለመሆኑ ምክንያት ካልሰጠኝ ድረስ ልጠላው አልችልም እኮ። ለምሳሌ ምን አይነት ምክንያት? ማለቴ ፈርቶ ከነበር፣ ለምሳሌ የሰው ምላስ ወይም ደግሞ እናቴን በማስረገዙ አፍሮ ከነበር ልጠላው እችላለሁ። በጣም ይገርማል። እንደዚህ ታስቢያለሽ ብዬ አልጠበቅኩም ነበር። አዎ ለአባቴ ምን እንደማስብ ታውቃለህ? አንቺ ማን ስለሆንሽ ነው ከኔ ትሻልሽ? ሁሌም እኔ የምፈልገውን ነገር ከኔ ትነጥቂኛለሽ። ሁሌም። በአሁኑ ግን አይሳካልሽም። መቼም ቢሆን ነብዩን ከኔ አትነጥቂኝም። መቼም። ሻይ መጠጣት በዚህ ልክ ደስተኛ ያደርግሻል ብዬ አላሰብኩም ነበር። እውነት ለመናገር ሻይ ይጣፍጣል። ግን ምን ሻይ ስለጠጣሁ ብቻ አይደለም ደስተኛ ሆንኩት። እና ምንድን ነው? አንደኛው የሴሚስተር ፈተናዬን እወድቃለሁ ብዬ በጣም ፈርቼ ነበር፣ ግን በሚያስገርም ሁኔታ በጣም በአሪፍ ሁኔታ ነው ያለፍኩት። እና ደግሞ ሌሎችም ችግሮች ቀለል ስላሉልኝ ነው ደስ ያለኝ። ዋው በጣም ደስ ይላል። እሺ በቃ አሁን ጊዜ አንግደል፣ ስለ ስራው ንገረኛ። ስራው ምን መሰለሽ? ከውጭ የመጡ የማዕድን ተመራማሪዎች አሉ። ለነሱ ቋንቋ ማስተርጎም እንዲሁም ደግሞ አንዳንድ ቴክኒካል ስራዎችን ማገዝ ነው። እንዴ እኔ እኮ ግን ስለማዕድን ምንም አይነት እውቀት የለኝም። እንዴት ነው ላግዛቸው የምችለው? አይ እንደሱ ጥልቅ የሆነ እውቀት የሚጠይቅ ስራ አይደለም። ከነሱ ጋር ትውያለሽ፣ ለሀበሾቹ ቋንቋ ታስተረጉሚያለሽ፣ አንዳንድ ሊፍሌቶችን ደግሞ ማኑዋሎችን ትተረጉሚያለሽ። ማሽኖችን ኮንትሮል የሚያደርጉ ሰዎች እንዳያበላሹ ፎሎ ማድረግ ነው። ከዛ በተጨማሪ ደግሞ ስራው ተሰርቶ ሲያልቅ በኢሜል ለነሱ መላክ ነው። ቀላል ነው። ዋው በጣም ደስ የሚል ይመስላል። ደስ የሚል ይመስላል ብቻ በጣም ደስ የሚል ስራ ነው እንጂ በዛ ላይ እንደዚህ በቀላሉ የሚገኝ ስራ አይደለም። እሺ ታዲያ በሳምንት ስንቴ ነው የሚፈልጉኝ? አሁን ባሉበት ሁኔታ በሳምንት አንዴ ነው የሚፈልጉሽ። ብዙ የሚያስጨንቅሽ ነገር የለም። ከዛ በተጨማሪ አንዳንድ ፋይሎችን እያስረከብሽ መውጣት ነው። እርግጠኛ ነህ ግን ለዚህ ስራ ብቻ ይከፍሉኛል? በእርግጥ ብሩ ለነሱ ትንሽ ነው፣ ለኛ ሲመነዘር ነው ብዙ የሚሆነው። ኦኬ በዶላር ነው እንደሚከፍሉኝ? አዎ። ስንት ማለት ነው? $1500 አካባቢ ነው። ለነሱ በጣም ትንሽ ነው፣ ለአንቺ ግን ወደኛ ሲመነዘር እንዴ በጣም ብዙ ነው እንጂ። ስለዚህ ነገውኑ ስራውን መጀመር እንደምትችይ ልንገራቸው? አዎ በሚገባ ትችላለህ። እሺ እደውልላቸውና የሚሉትን እሰማለሁ። እሺ ግን አንተን በጣም አመሰግናለሁ። እሺ ምን ስራ ስላስገባውሽ? እንዴ አዎ ይሄን እድል ማግኘት እኮ ለእኔ በጣም ትልቅ ነገር ነው። እሺ ይሁንልሽ። ይቅርታ በቃ እኔ እሸኩላለሁ ልሂድ። በቃ ደህና ዋይ። የሚያስፈልገውን ነገር ደውዬ እነግርሻለሁ፣ ታዘጋጃለሽ። እሺ ቻው።
ፌቡዬ የኔ ልጅ ምንድን ነው የሆንሽው? ለምንድን ነው የሆንሽው ነገር ማትነግሪኝ? እማዬ አንቺ ምን? እኔ ላንቺ መናገር የምፈልገው ነገር አለ። እንዴ የሆንሽው ነገር አለ እንዴ? ምንድን ነው? ከሰው ተጣልተሻል? እኔ ባንቺ ሀሳብ ተስማምቻለሁ። በእኔ በየትኛው ሀሳብ? የመስፍንን ልጅ ማግባት እፈልጋለሁ። ምን? አዎ እማዬ፣ እሱን ለማግባት መክፈል ያለብኝን ነገር በሙሉ እከፍላለሁ። ጎበስ፣ አሁን ገና የእናትሽ አይነት ውሳኔ ወሰንሽ። ይኸውልሽ እማዬ፣ እኔ ነብዩን መጀመሪያም ቢሆን አውቀው ነበር። ከዛ ደግሞ ይሄንን ስሰማ በጣም ደስ አለኝ። እንዴ ነብዩን ታውቂዋለሽ? አዎ፣ አንድ ትምህርት ቤት ነው የምንማረው። በጣም ጥሩ። ግን ደግሞ ሌላ አንድ ያልነገርኩሽ ነገር አለ። ምንድን ነው? የማይሆን ነገር አድርገሽ እንዳይሆን። አይ የማይሆን ነገር እኮ አላደረግኩም እማዬ። ግን ይኸውልሽ ከነብዩ ጋር ትንሽም ቢሆን ተቀራርበናል። ትላንትና አባቱ ታሞ እቤቱ ሄጄ ጠይቄው ነበር። እንዴ እና ታዲያ ይሄ እኮ በጣም ጥሩ ነገር ነው። ግን ደግሞ ነብዩና ጽጌረዳ ተቀራርበዋል። እነሱ ቤት በቤት ሰራተኝነት ተቀጥራለች። ተቀራርበዋል? ያው እማዬ ሌሊቱን ሙሉ ስልክ ሲያወሩ ነው የሚያድሩት። እሷና እናቷ መጀመሪያ ነበር አስወጪ ስልሽ ማስወጣት የነበረብሽ። አሁን ግን ነገሩ ሁሉ ተጣጥፈዋል። እንዴት እንደሚሆን አላውቅም። እኔ ግን ለዚህ ጉዳይ ነፍሴን እስከ መስጠት ድረስ ደርሳለሁ። ማድረግ ያለብኝን ነገር በሙሉ አደርጋለሁ። ችግር የለውም። አንቺ ብቻ ዝግጁ ሁኚ። ይሄ ነገር አያሳስብሽም? እንዴት አያሳስብም እማዬ? ጽጌረዳ ከህይወትሽ ልትወጣ ነው። እንዴት? ልታገባ ነው። አንቺና እሱ ብቻ በደንብ ተግባቡ። በይ የቀረውን ደግሞ ማታ እናወራለን። አሁን ቸኩያለሁ። ሰላም። ልታገባ ነው? እንዴት አረፈዱ ጋሼ? እንዴት ዋልሽ ጽጌረዳ? በጣም ይቅርታ ዛሬ አረፈድኩኝ አይደለ? እንዴት እንደሆኑ ልጠይቆት ብዬ እኮ ነው የመጣሁት። አሁን ደግሞ ምግብ እሰራሉታለሁ። ግን እንዴት ነው ተሻሉት? መስገን ደህና ነኝ፣ ምንም አይደለም። አንቺ ልጅ ግን ይሄ አንቱ ታሸንተኝ ብልሽ እምቢ አልሽኝ አይደለም? ልምድ ሆኖብኝ እኮ ነው። በጣም ይቅርታ ጋሼ፣ ያስተካክላል። የምን ይቅርታ ነው? ቀስ እያልሽ ትተይዋለሽ። ነይ እስቲ ቁጭ በይና እንጨዋወት የኔ ልጅ። አይ አሁን ሂጄ ምግብ ልስራሉት። ነብዩ አለ እንዴ ቤት? አለ፣ ክፍሉ ሻወር እየወሰደ መሰለኝ። እሺ በቃ አሁን ምግብ ልስራ። ይኸውልሽ ጽጌረዳ፣ አትጣደፊ፣ ግድ የለም ቀስ ብሎ ይደርሳል። ቁጭ በይና እንጨዋወት እስቲ። አይ ችግር የለም፣ ምግብ ልስራና መጥቼ እንጫወታለን። አንቺን ማየት እኮ ለእኔ ለራሱ ትልቅ ሕክምና ነው። ወደ ኪችን ልሂድ ጋሼ። ዘርፌ በጣም የተከበሩ ትልቅ ሰው ቤት ነው ይዤሽ የምሄደው። ያልሆነ ነገር አውርተሽ እንዳታዋርጂ። ኧረ ትዬ እኔ ምን አወራለሁ ብለሽ ነው? አንቺ ባልሽኝ ቃል ተስማምቼና አንቺ ያልሽኝን አምኜ ነው የምመጣው። ምንም አላወራም። እኔ እንደሱ ማለት አይደለም። እናማ አንቺን እና እሳቸውን ለማስተዋወቅ ነው ዛሬ ይዤሽ የምሄደው። ስለዚህ ዘባርቀሽ የሆነ ነገር ተጠንቀቂ። እሺ ምንም አላወራም፣ እጠነቀቃለሁ። ደግሞ ይሄንን የማይረባ የወጥ ቤት ወሬሽን አውርተሽ እንዳታዋርጂ። እትዬ እኔ ምንም አላዋረድሽም፣ አታስቢ፣ ሁሉን አስተካክላለሁ። በጣም ጥሩ። በይ አሁን ቶሎ ቶሎ ራመድ ራመድ እንበል። እሺ ነይ እስቲ ዘርፌ። ምንድነው እሱ? ወጥ እኮ ነው የምትይው። ቢያንስ ከሰው ጋር እንኳን ልትገናኝ እስቲ የሆነ ነገር ነፋ ነፋ አድርገሽ አትወጪም? ኧረ እትዬ ንጹህ ልብሴን አውጥቼ ነው የለበስኩት እኮ፣ ንጹህ ነው። በጣም ታሳዝኛለሽ። አመሰግናለሁ። ታዲያ መቼስ እንደዚህ ጎረምሳ እያልሽ ትልቅ ሰው ጋር የተከበሩ ሰው ጋር ይዤሽ አልሄድ። በይኔ እሳቸው በሰዓት ቀልድ አያውቁም። አለቃ ቶሎ ሊያገኘ ይፈልጋል። እሺ ማታ እመጣለሁ። አይ ማታ ባትመጣ ይሻላል። ያስኮን ጨርስና ነገና የግድ ዛሬ መምጣት አለብኝ። ካልሆነ ነገሮች እየተበለሻሹ ነው የሚሄዱት። ከባለፈው ጋር ተጠራቅሞ
እሺ ለማስተካከል እየሞከርኩ። እሺ ሞክር። ግን አለቃ ሲቆጣ ምን ሊያደርግ እንደሚችል ላንተ አልነግርህም። እሱማ አሁን የግድ መሄድ ይኖርብሃል። ማለት ምን ተፈጠረ? ክላስማ ቃል ልጅ እየመጣች ነው። በቃ ሂድ። መልካም። እስካሁን ምንም ሰው አላመጣህም። በህይወት መኖር ከፈለግ ስራውን በአግባቡ ስራ። እሺ መኩ ዴና ደንሽ ፈይበል ምን ነው ጓደኛን ሳታስተዋውቀኝ ሄደ? ማር የት ጓደኛ? አብሮቹ ቆሞች ያወራችሁ አልነበር እንዴ? አይ ያን ያህል እኛ እንኳን የምናውቀው ሰው አይደለም። በግል የማውቀው ሰው ነው። ጥሩ። እሺ እና አንተ ደህና ነህ? ደህና ነኝ። እንዴት ነሽ? ወደ ትምህርት ቤት እየሄድሽ ነው? አዎ እየሄድኩኝ ነው። ግን ደህና ነህ? ምን ነው? አይ ማለቴ ፊት ትክክል አይደለም። እየደነገጥክ ትመስላለህ። ችግር አለ እንዴ? አረ ምንም መስሎሽ ነው። ጥሩ። ነብዩ ግን የት ነው? እስካሁን አልመጣም። ምን ነው ፈልገሽ ነው? አልነገረህም እንዴ? ምኑን? በአስቸኳይ ፈልግሻለሁ ምናምን ብሎኝ፣ ለአንድ ጉዳይ ፈልግሻለሁ ምናምን ብሎኝ ነበር። አረ ምንም የነገረኝ ነገር የለም። እሺ በቃ ለማንኛውም እሱ እስከሚመጣ ማኪያቶ ነገር እየጋበዝኩ እንጠብቀው። ምን ነው አፈጠጥክ? አይ ድንገት ሀሳቤ ላይ የሆነ ነገር ትዝ አለኝና ለዛ ነው። ምን ነው የሞናሊዛ ስዕል ትዝ አለህ እንዴ? አይ እንደዛ እንኳን አይደለም። እንዴ ምንድነው ንገረኝ። ምንም አይደለም በቃ ተይው። መጀመሪያውኑ እንደዛ ብሎ አለመናገር ነው። አሁን ግን እየሰማሁህ ነው፣ ተናገር። ይኸውልሽ ለአንቺ አንድ የሚሆን ስራ ነበርና እሱ ልነግርሽ አሰብኩኝና ግን ደግሞ አንቺ ለምን ብለሽ ያን ስራ ትሰራዋለሽ ብዬ አሰብኩና ተውኩት። በእርግጥ ትክክል ነህ። እኔ ስራ ምን ያደርግልኛል ብለህ ነው? ለምን ብዬ እሰራለሁ? ስራው እንኳን ለእንዳንቺ አይነት ሴት የሚሆን ስራ ነው። ማለቴ እንዳንቺ እኩልና ዘናጭ መሆን ነው የሚጠበቅብሽ። ሌላው ደግሞ የእንግሊዝኛ ቋንቋ ችሎታሽ ነው። ምክንያቱም ከሰዎች ጋር ዜጎች ስለሚኖሩ ማለት ነው። እንዳልኩ ነው። እኔ እንኳን የመስራት ፍላጎቱ የለኝም። ቆይ ግን ስራው ምንድን ነው? በእርግጥ ስራው የማዕድን ስራ ነው። ዜጎች ይኖራሉ። እነሱን ዜጎች ከሀበሻ ጋር ማለቴ ከገዢና ሻጭን ማገናኘት ነው። ያ ደግሞ የቋንቋ ችሎታሽ ፐርፌክት መሆን ይጠበቅበታል ማለት ነው። በዛ ላይ ሪስክ ያለው ስራ ስለሆነ ያንን ሪስክ የምትቀበል ሴት ይፈልጋሉ። ለዛ ነበር ያንን ደግሞ ትሰሪዋለሽ ብዬ አምኜበት ነበር። ግን እንዳልሽው አንቺ መስራት አትፈልጊም። እኔም ደግሞ ደፍሬን ስራ ስሪ ማለት አልችልም። እኔ እንኳን የመስራት ፍላጎቱ የለኝም። ግን ቆይ አንተ እንዴት አወቅ? ምን ነው ማውቀው? ይህ ስራ እንዳለና እንደሚፈልጉ ነው። ያው እንዳልኩሽ ሰዎቹ በቋሚነት እዚህ ለመኖር ነው የመጡት። አልፎ አልፎ ደግሞ እኔ ልጆቻቸውን አስጠናላቸዋለሁ። በዛ ምክንያት ነው ላውቅ የቻልኩት። ኦኬ ጥሩ። እኔ እንኳን አልፈልግም፣ ያው እንደነገርኩ ነው። ምናልባት ሌላ ሰው የሚፈልግ ካለ ግን አሳውቃለሁ። አሁን እንሂድ በቃ። እንዴት ዋልኩልሽ? ሰላም፣ እንዴት ናችሁ? አለን እግዚአብሔር ይመስገን። አቶ መስፍንን ልመጠይቅ ነበር የመጣ ነው። ወዳጆቹ ነን። ላይ ነው ያለው አባዬ። እንግባ? ይቻላል፣ ተከተሉ። ምንድን ነው? ፎቶ እያነሳኝ ነበር። አረ እያነሳሽ አልነበረ። በነገራችን አባዬ ክፍል እንግዳ መጥቶ፣ ስለዚህ ቡና ወይም ሻይ አፊ። እሺ። እና ደግሞ ሻወር ወስጄ ወደ ክላስ ስለሚል ለምን አብረን አንሄድም? እሺ፣ ደስ ይለኛል። በቃ አንቺም ሻዩን አፊ፣ እኔም ሻወር ልብስ ልጨርስና